ተአምሪሁ ለቅዱስ ገብርኤል ከመላእክት ዘከመረድሮሙ ለርእሶይ ሰማዕቱ ጴጥሮስ ንጉሥ ጸውቶ በረከቱ ያለው ሰበሰ ሊቃነ ጳጳሳትን አባ ማትያስ ወቶ ሊቀ ጳጳስነ አባ ሳሙኤል ወመንበረ ተክለ ዮሐንስ ወኩሎሙ ሕዝበ ክርስቲያን ለዓለም ዓለም አሜን። ጸውቶ በረከቱ ለሁላችን ይደረግልና ለዘላለም ይሁንና ብፁዕንና ወንድሙ ጴጥሮስን እንደረዳቸው የሚናገር የቅዱስ ገብርኤል ታምር ይህ ነው። ሰማዕት ብፁዕንና ወንድሙ ጴጥሮስ ምስጋና ገንዘቡ በሚሆን ስለ ጌታችን ኢየሱስ ክርስቶስ ስም በጽኑ መከራ ውስጥ ሳሉ እግዚአብሔር መልአክ ተገልጾላቸው መታሰቢያችሁ እስከ ዘላለም ሲነገር ወይም ሲደረግ የሚኖር መሆኑን እነግራችሁ ዘንድ እግዚአብሔር የተላኩ እኔ መልአከ ብስራት ገብርኤል ነኝ አላቸው። ቀጥሎም ወዳጄ ብሶይ አንተ ጽኑ ተጋድሎ ይጠብቅሃል ብሎ ነግሮት ከሱ ተሰወረ። ከዚህ በኋላ በእንጨት ላይ እንደሰቀሉትና መከራ እንዲያጸኑበት አገረ ገዢው ጭፍሮቹን ባዘዘ ጊዜ ሊቀ መላእክት ቅዱስ ገብርኤል ወረደና ሰማዕቱ የተሰቀለበትን ምሰሶ ሰባበረው። ዳግመኛም በግንድ ምሰሶ ላይ እንዲሰቅሉትና እንዲያሰቃዩት መኮንኑ አዞ በስቃይ ላይ ሳለ ሁለተኛ ጊዜ ቅዱስ ገብርኤል ተገልጾ እግዚአብሔር የመረጠ ብሶይ ሆይ ሩጫህን እስክትጨርስ ከአንተ ጋር ነኝና አትፍራ በማለት አጽናናው። ይህ ሰማዕት በመንግሥተ ሰማያት የሰማዕትነትን አክሊል እስኪቀዳጅ ድረስ 7 ጊዜ በመገለጽ እያጽናናውና እያበረታታው ቆየ። ጸሎቱና በረከቱ በሁላችንም ላይ ለዘላለሙ ጸንቶ ይኑር አሜን። የመላእክት አለቃ ቅዱስ ገብርኤል በረድኤት በበረከት አይለየን። በዓሉን ይባርክልን። ለብርሃነ ትንሣኤው በሕይወት ለጤና ያደርሰን። ነፍሰ ገብሩ ወልደ መድኅን መንግሥተ ሰማያት ያወርስልን። አቡነ ዘበሰማያት ኢየሱስ ክርስቶስ ጥዑመ ስም ለዘይጼውዖ ኢየሱስ ክርስቶስ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ ትእዛዙን ለደቀ መዛሙርቱ ነግሮ ከፈጸመ በኋላ ከደቀ መዛሙርቱ 2ቱን ጠርቶ በፊታችሁ ወዳለው አገር ሂዱ፣ ከዚያም በሀገሪቱ በስተምዕራብ በኩል በሩ ወይም መስኮቱ ወደ ምስራቅ የሆነ ታላቅ የአዳራሽ ቤት ታገኛላችሁ። በዚያም በወይን ቦታ አህያ ከግልገሏ ጋር ታስራ ታገኛላችሁ። እሱም ማንም ያልተቀመጠበት ነው። ፈታችሁ አምጡልኝ። በዚያ የሚገኙ መናፍቃን ሰዎች የአህያዋን ግልገል ስለምን ጉዳይ ትፈቱታላችሁ ብለው ቢጠይቋችሁ ጌታው ይፈልገዋል በሏቸው። በዚያን ጊዜ ይተዋችኋል፣ አይከለክሏችሁም አላቸው። እነዚያ ደቀ መዛሙርትም ወደ አገር ገብተው በሩ
ወይም መስኮቱ ወደ ምስራቅ የሆነውን ቤትና የወይንን ቦታ እንዲሁም ጌታችን ኢየሱስ ክርስቶስ እንደነገራቸው የአህያው ግልገል አግኝተው ፈቱት። በዚያ የነበሩ ሰዎችም የአህያውን ግልገል ለምን ትፈቱታላችሁ አሏቸው። እነሱም ጌታችን ይህን የአህያ ግልገል እንወስድለት ዘንድ አዞናል አሏቸው። ከዚያም ፈተው ይወስዱ ዘንድ ተዋቸው፣ ማንም አልከለከላቸውም። እነሱም የአህያውን ግልገል ይዘው ወደ ጌታችን ኢየሱስ ክርስቶስ ዘንድ ሄዱ። ደቀ መዛሙርቱም የአህያውን መምጣት ባዩ ጊዜ ልብሳቸውን በአህያው ጀርባ ላይ ደልድለው ጌታችን ኢየሱስ ክርስቶስን በዚያ ላይ አስቀመጡት። ወደ ደብረ ዘይት ሄዱ። ከዚያም ወደ ኢየሩሳሌም ተጓዙ። በዚህም ጊዜ ሐዋርያት የሰማይ መሳክው ተከፍተው አዩ። በዚያም ያለችው ገዳም ወይም ዱር እንደ ፀሐይ ታበራ ጀመር። ፀሐይም ጌታችን ኢየሱስ ክርስቶስ በተቀመጠበት የአህያ ግልገል ፊት ስትሰግድ ተመለከቱ። መላእክትም ከሰማይ ወርደው በአህያው ግልገል ዙሪያ ተሰለፉ። የሀገሩ ሰዎች ኢየሩሳሌም እንደተቃጠለች አድርገው እስኪገምቱ ድረስ ከጌታ ከኢየሱስ ክርስቶስ ከብርሃኑ ነጸብራቅ የተነሳ መላዋ ኢየሩሳሌም እንደ ፀሐይ አበራች። ይህን እጅግ አስደናቂ የሆነ ተአምር ለማየት ከየቤታቸው ወጡ። ሴቶችም ከልጆቻቸው ጋር ሕፃናትም እየታቀፉ በመጡ ጊዜ ጌታችንን በአህያ ግልገል ላይ ተቀምጦ አገኙት። ልጆችና ሕፃናትም ሁሉ በጌታችን ኢየሱስ ክርስቶስ ላይ ብርሃን ሲበራ አዩ። መላእክትም በአህያው ግልገል ዙሪያ ተሰልፈው ተመለከቷቸው። በዚያም ጊዜ መንፈሰ ትንቢት በእነሱ በእነሱ አደረና የዘንባባና የወይራ ዛፍ ካለበት ቦታ ፈጥነው ሄደው የዛፉን ዝንጣፊ እየቆረጡ በእጃቸው ይዘው በታላቅ ቃል እየጮሁ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም እያሉ ዘመሩ። ሆሳዕና ለዳዊት ልጅ ምስጋና ይሁን፣ ሆሳዕና በሰማይ ላለ ለእግዚአብሔር ምስጋና ይሁን፣ ሆሳዕና በክብረ ትስብእት ወደ እኛ የመጣ ዳግመኛም በእግዚአብሔር ስም የሚመጣ ለእሱ ምስጋና ይሁን እያሉ አመሰገኑ። የሕፃናቱና የመላእክቱ የምስጋና ድምፅ አንድ ላይ ተደምሮ በመላ ኢየሩሳሌም ስላስተጋባ በዚያ የሚኖር ሁሉ ድንጋጤ ያዛቸው። የአይሁድ ሊቃውንትም የዚህ ታላቅ ድምፅ ጩኸት ሊረዱ በወጡ ጊዜ ታላቅ የጌትነት ምስጋና ሲመሰገን አዩ። ሕፃናትም ይህን የዮሴፍን ልጅ የምታመሰግኑበት ምስጋና ማን ነው? እሱ ያስተማራችሁ ይህ አይነቱ ምስጋና ከእግዚአብሔር በተቀር በሌላ አይገባምና፣ ወይስ የመጣው ንጉሥ ማን ነው አሏቸው። ሕፃናቱም እናንተ ማስተዋል የተነሳችሁ ዕውራኖች መላእክት ሁሉ ለድንግል ማርያም ልጅ እንደሚሰግዱ አትመለከቱምን? ፀሐይስ በምድር ላይ እንዴት እንደምትሽከረከር አታዩምን? ይልቁንም የነቢዩ ዳዊት በትንቢቱ ከወጣት ልጆችና ከሕፃናትም ምስጋናን አዘጋጀህ ያለውን አላነበባችሁምን? አሏቸው። የወይራውንና የዘንባባውን ዛፍ ተሸክማችሁ በፊቱ ትሰለፉ ዘንድ ማን አስተማራችሁ ወይም ማን አዘዛችሁ? አሏቸው። ሕፃናቱም ስለዚህ የቀንበት ዝንጣፊ ዳዊት በትንቢቱ አስተምሮናል አሏቸው። እናንተ ዕውራኖች እወቁ፣ ይህ በአህያ ግልገል ተቀምጦ የመጣው የእግዚአብሔር መሲህ ነው። ይኸውም ተቀዳሚ ተከታይ የሌለው የእግዚአብሔር ልጅ ነው። ዛሬም እሱ እኛን ለማዳን የመጣ በሥጋ የድንግል ማርያም ልጅ ነው። ነቢዩ ዘካርያስ በትንቢቱ አንቺ የጽዮን ልጅ ደስ ይበለሽ፣ አንቺ የኢየሩሳሌም ልጅ ሆይ ፈጽሞ ደስ ይበለሽ፣ እነሆ ደግና ትሑት የዋህም የሆነ ንጉሥ በአህያ ግልገል ተቀምጦ ይመጣልና ሲል የተናገረውን አላነበባችሁምን? ይህን ቅናታችሁንና ቁጣችሁን ከእናንተ አርቁ፣ እሱ የዓለሙ ሁሉ ፈጣሪም እንደሆነ እወቁ። ይልቁንም ከኒህ ከታላላቆች ዛፎች ላይ ከዕጹቅ ዝንጣፊ ቆርጣችሁ በመያዝ ከእኛና ከመላእክት ጋር አመስግኑት፣ ቃላችሁንም ከቃላችን ጋር አስተባብሩ አሏቸው። የአይሁድ ሊቃውንትም ሕፃናቱ የነገሯቸውን እንዳልተቀበሏቸውና ቁጣቸውንም እንዳልፈሩ ይልቁንም ጌታ ኢየሱስ ክርስቶስን ከማመስገን እንዳላቋረጡ ባወቁ ጊዜ ፈጽመው ፈሩ። እርስ በርሳቸው ወደዚህ ሰው ዘንድ እንሂድና ይህ ምስጋና ከእግዚአብሔር በስተቀር ለሌላ እንደማይገባ እናስረዳውና ሕፃናት ዝም እንዲሉ ይዘዛቸው ተባብለው ተማከሩ። ጌታችን ኢየሱስ ክርስቶስንም እኒህ ሕፃናት እኔን ከማመስገን ዝም እንዲሉ የሰውን ልጅ ያመሰግኑት ዘንድ ድንጋዮችን አዛቸዋለሁ። ስለዚህ ችለት ነቢይ ዳዊት የተናገረውን አልሰማችሁምን? አላቸው። ጌታችን ኢየሱስ ክርስቶስም ይህን በተናገረ ጊዜ ድንጋዮች በሰው አንደበት ሆሳዕና በሰማይ ላለ ለአምላካችን፣ ሆሳዕና በእግዚአብሔር ስም ለመጣ መድኃኒታችን ምስጋና ይሁን እያሉ ከደብረ ዘይት ተራራ
ወደ ዮሳፍጥ በረሃ እየዘለሉና እየዘመሩ ደረሱ። የድጓዎችም የቃል ክፈት ከመላእክትና ከሕፃናቱ ምስጋና ጋር ተባበረ። በዚህም ጊዜ በአይሁድ ላይ ከፍተኛ ፍርሃትና ድንጋጤ ወደቀባቸው። ሕፃናቱን ፈጽመው ፈሯቸው። የሕፃናቱን ቁጥር 300 ነበር። ሳህሉ በምሕረቱ ያህሉ ሲል ለዓለመ ዓለም አሜን። ቅዱስ አምላካችን እግዚአብሔር ይቀድሰ፣ መሐሪ አምላካችን እግዚአብሔር ይማረ፣ ለብርሃነ ትንሣኤው በጤና ያደርሰ፣ ሀገራችንን፣ ሕዝባችንን፣ ቤተክርስቲያንን ይጠብቅልን። ነፍሰ ገብሩ ወልደ መድኅን መንግሥተ ሰማያት ያውርስልን። አቡነ ዘበሰማያት